እንዴት ናችሁ? ታዲያስ በሙዚቃ ላይ ቀጥለናል። ዛሬ የምናየው ስራ በዜማ የተቀነበበ ስነ ልቦናዊ ድራማ፣ በቃላት የተሸመነ የፍልስፍና ጥያቄ እና በባህላዊ ምሳሌዎች የተከሸነ የማንነት ሰቆቃ የሆነውን የቴዎድሮስ ካሳሁንን ቴዲ አፍሮን ሰንበሬ የተሰኘውን ስራውን ይሆናል። ይህ ግጥም በውጫዊ ገጽታው ሲታይ ስለተደጋጋሚ የፍቅር ውድቀትና ስለተሰበረ ቃል ኪዳን የሚያወራ ሊመስል ይችላል። ነገር ግን እኛ በአእምሮ ማይክሮስኮፕና በልብ ቴሌስኮፕ ታግዘን ከዚህ በላይ እናየዋለን። ሰንበሬን የሰው ልጅ ከስህተቱ ያለመማር አሳዛኝ ሁኔታን፣ ኩራትና የትዕቢት ከንቱነትን እና በማንነት ላይ በሚደረገው ዘላለማዊ የእኔ ፍልሚያ ላይ የተጻፈ ጥልቅ ሰነድ ነው። የምንመረምረው የፍቅርን ጠባሳ ብቻም ሳይሆን ያ ጠባሳ በነፍስ ላይ የሚተወውን የማይጠፋ አሻራና የሚፈጥረውን ማንነት ነው። በዚህ ዳሰሳችን እያንዳንዱን ስንኝ እንደ ጥንታዊ የብራና ጽሑፍ በጥንቃቄ እንፈትሸዋለን። የቃላቱን ስነ ድምፅ እናዳምጣለን። በውስጣቸው የተቀመጠውን የፍልስፍናዊ ሐቅ እንመዝናለን። እንዲሁም ገጣሚው የሳለውን የስነ ልቦና ምስል እንመረምረዋለን። ይህ ጉዞ የአእምሮ ብቻ ሳይሆን የመንፈስም ነው። እንግዲህ እኔ ልቀጥል ነው። መልካም ቆይታ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። መጀመሪያ የዘፈኑን ግጥም ላንብብላችሁ። ካካሌ ሳይጠፋ ሰንበሬ፣ ካካሌ ሳይጠፋ ሰንበሬ፣ ካካሌ አምና ፍቅር ጎርቶኝ ካካል ከልቤ ሳይጠፋ ሰንበሬ፣ ደግሞ ሌላ አገኘኝ አዲስ ገላ ለብሶ እዩትና ዛሬ። ሰው መውደድ እርሜ ነው እያልኩኝ ፎክሬ፣ ያንን ጉራ ሁሉ ገላ ናደው ዛሬ። ካካሌ ሳይጠፋ ሰንበሬ፣ ካካሌ አምና ፍቅር ጎርቶኝ ካካል ከልቤ ሳይጠፋ ሰንበሬ፣ ካካል ሳይጠፋ ሰንበሬ፣ ካካሌ ደግሞ ሌላ አገኘኝ አዲስ ገላ ለብሶ እዩትና ዛሬ። አልደግምም ቃሌ ነው እያልኩኝ ፎክሬ፣ ያንን ጉራ ሁሉ ቀና ራደው ዛሬ። ያንን ጉራ ሁሉ ያንን ጉራ ሁላ ትታ ነፍሴ፣ ወኔ ከዳኝ ወንድነቴ፣ ወድቆ ጨነቀኝ ኩራቴ። የቅብጥ ሐሳብ ጤዛ ነው ሲነጋ ረጋፊ፣ ወትሮም ባፍ ቃል ይፈጥናል ቀድሞ ተሸናፊ። ላያድን ቃል ብቻ ምን ያደርጋል ዛቻ፣ ጉራ ብቻ። ያን ጉራ ሁላ ጉራ ሁላ ያን ጉራ ሁላ ትታ ነፍሴ፣ ወኔ ከዳኝ ወንድነቴ፣ ወድቆ ጨነቀኝ ኩራቴ። ስማ 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 ይላል። ስልቻ ቀልቀሎ ቀልቀሎ ስልቻ፣ ጉራ ብቻ ቦታ ቢለዋወጥ ወጥ ላያጥም ጉልቻ፣ ጉራ ብቻ። ልቤ ዛሬም ወደህ ልትሆን መተረቻ፣ ጉራ ብቻ። ታዲያ ምን አመጣው ያንን ሁሉ ዛቻ፣ ጉራ ብቻ። ካካሌ ካካሌ ሳይጠፋ ሰንበሬ፣ ካካሌ ካካሌ ሳይጠፋ ሰንበሬ፣ ካካሌ ታላቅና ታናሽ ምላስና ሰንበር ያስገምታል ሥጋ ሞቶ ለሚቀበር። ወርቅ የዘጋ ሳጥን ቁልፍ የሌለው መፍቻ ምን ያደርጋል ወድቀው
ምን ያደርጋል ወድቀው አለሁ ማለት ብቻ። ካካሌ ሳይጠፋ ሰንበሬ ካካሌ። ምዕራፍ 1 ሰንበሬ ጠባሳ እንደ ሕያው ታሪክ እና የሥነ ልቦና ካርታ። The scar as a living history and a psychological map። የቴዲ አፍሮ ሰንበሬ የተሰኘው ሥራ የሚጀምረው በአንድ ኃይለኛና ብዙ ትርጉም ባለው ቃል ነው። ሰንበሬ። ይህ ቃል የግጥሙ ማዕዘን ድንጋይ፣ የፍልስፍናው መነሻና የሥነ ልቦናው መድረክ ነው። ሰንበሬ በቀጥተኛ ትርጉሙ ከደረሰ ጉዳት በኋላ የሚቀር ጠባሳ ሰንበር ነው። ነገር ግን በቴዲ አፍሮ ቅኔ ውስጥ ይህ ቃል ከቆዳ በላይ አልፎ የነፍስን ካርታ፣ የማስታወስን ሕይወትነት ሕያውነትና ያለፈውን ጊዜ የማይፋቅ አሻራ ይዞ ይቀርባል። ካካሌ ሳይጠፋ ሰንበሬ የሚለው የመክፈቻ ሐረግ እንደ ማንትራ ሲደጋገም አንድ ቀላል እውነትን ያውጃል። ያለፈው ጊዜ ሞቶ የተቀበረ ታሪክ ሳይሆን በአሁኑ ሕይወታችን ውስጥ የሚተነፍስ የሚንቀሳቀስና ውሳኔዎቻችንን የሚቆጣጠር ሕያው ኃይል መሆኑን ያሳያል። ይህ ጠባሳ በራሱ ዝምተኛ የሆነ ምስክር ነው። የአምና ፍቅር ውጊያ ሜዳ ላይ የቀረ የመታሰቢያ ሐውልት ነው። በስነ ልቦናው ዓለም በተለይ በሲግመንድ ፍሮይድ ትንታኔ ውስጥ ያልተፈቱ ያለፈው ዘመን ግጭቶችና ጉዳቶች ትሮማስ በንቃተ ህሊና ኮንሽስ ማይንድ ቢሸፈኑም በንዑስ ንቃተ ህሊና አንኮንሽስ ማይንድ ውስጥ ሕያው ሆነው ይቀጥላሉ። እነዚህ የተደበቁ ቁስሎች በህልም፣ በምላስ መሳት እና በተደጋጋሚ በሚፈጸም የባህሪ ስህተቶች ብቅ ይላሉ። የገጣሚው ሰንበሬ የዚህ ፍሮይዳዊ ጽንሰ ሐሳብ ፍጹም ቅኔያዊ የሆነ መገለጫ ነው። ጠባሳው በአካሉ ላይ እንዳለ ሁሉ የፍቅር ጉዳቱ ያስከተለው የሥነ ልቦና ቁስልም በነፍሱ ውስጥ አብሯል። ሳይጠፋ የሚለው ቃል ወሳኝ ነው። ይህ ማለት ጊዜ ቁስሉን ሊፈውሰው ይችል ይሆናል እንጂ የማስታወስ ጠባሳ ፈጽሞ ሊያጠፋው አልቻለም፣ አይችልምም እያለ ነው። ይህ ጠባሳ የማንነቱ አካል ሆኗል። ፈላስፋው ጆን ሎክ እንደሚለው የግል ማንነት ማለትም ፐርሰናል አይደንቲቲ የሚገነባው በማስታወስ ኮንሽስነስ ኦፍ ሚሞሪ ነው ይላል። እኛ ያለፈውን ጊዜያችንን የምናስታውስ ውስብስብ ነን። ስለዚህ የገጣሚው ሰንበሬ እሱ ማን እንደሆነ የሚገልጽ የሕይወት ታሪኩ አንዱ ምዕራፍ ብቻ ነው። እሱ በፍቅር የተጎዳ ሰው ነው። ይህ ማንነቱ ለአዲሱ የፍቅር ፈተና የሚሰጠውን ምላሽ ደግሞ ይወስናል። ችግሩ የሚጀምረው ይህንን ጠባሳ እንደ ትምህርት ከመውሰድ ይልቅ እንደ መከላከያ ግንብ ለመጠቀም ሲሞከር ነው። ሰው መውደድ እርሜ ነው እና አልደግምም ቃሌ ነው የሚሉ የፉከራ ቃላት ከዚህ ጠባሳ የተወለዱ የመከላከያ ዘዴዎች ወይም ዲፌንሲቭ ሜካኒዝምስ ናቸው። በስነ ልቦና ይህ ሪያክሽን ፎርሜሽን ይባላል። አንድ ሰው ከሚያስፈራው ወይም ከማይፈልገው ስሜት ለምሳሌ እንደገና የመውደድ ፍላጎት ተቃራኒ የሆነውን አቋም ሲወስድና ሲያሳይ ማለት ነው። እሱ ዳግም የመጎዳት ፍርሃት ለመሸፈን ፍቅርን ሙሉ ለሙሉ በመካድና በመጸየፍ የውሸት የጥንካሬ ጋሻን ይለብሳል። ይህ ጋሻ ደግሞ ጉራ ወይም ኩራት ነው። የቴዲ አፍሮ የግጥም ጥልቀት የሚገለጠው
ይህ ሁሉ ጉራ፣ ኩራት፣ መከፎስ ከንቱ መሆኑን ሲያሳይ ነው። እንዲህ ይለናል፣ ደግሞ ሌላ አገኘ፣ አዲስ ገላ ለብሶ እዩትና ዛሬ የሚለው ስንኝ የሕይወትን አይረኒ እና የፍቅርን አይቀሬ የሆነ ኃይልን ያሳያል። ልክ ጠባሳው ሳይደርቅ፣ ልክ መሐላው ከአፉ ሳይጠፋ፣ ፈተናው በአዲስ በሚያጓጓ መልክ አዲስ ገላ ለብሶ መጥቷል። እዚህ ላይ ገላ የሚለው ቃል ከቀላል አካላዊ ውበት በላይ የስሜት ሕዋሳትን የሚቆጣጠር ከምክንያታዊነት በላይ የሆነውን ጥንታዊውን የፍላጎት ኃይል ፕራይማል ዲዛየር ይወክላል። ይህ ኃይል የፉከራውን ግንብ እንደ ቀላል የአሸዋ ክምር ቡም ያፈርሰዋል። ገላናደው ዛሬ የሚለው አገላለጽ ገላናደው ዛሬ የሚለው አገላለጽ ይህንን ውድቀት በድራማዊ መልኩ ያሳያል። ያፈረሰው የጉራ ግንብን ብቻ ሳይሆን ያንን ግንብ የገነባው ሰው ራሱንም ነው። ይህ በማንነት ላይ የደረሰ ቀውስ አይደንቲቲ ክራይሲስ ነው። እሱ በፍቅር ዳግም የማልወድቅ ጠንካራ ሰው ብሎ የገነባው የራሱ ማንነት በቅጽበት ቡም ገላ ፈርሷል። ይህ ውድቀት ወደ ጥልቅ የህልውና ጥያቄ ይመራናል። የሰው ልጅ በእርግጥ ከስህተቱ ይማራል ወይ የሚል ጥያቄ፣ ወይንስ እኛ በስሜቶቻችንና በፍላጎቶቻችን ማዕበል ውስጥ የምንዋልል ዕጣ ፋንታችንን በራሳችን መወሰን የማንችል ደካማ ፍጡራኖች ነን? የግጥሙ መክፈቻ ይህንን አሳዛኝ እውነት ይጠቁማል። እኛ የታሪካችን እስረኞች ነን። ጠባሳዎቻችን የወደፊት መንገዳችንን የሚወስኑ ኮምፓሶቻችን ናቸው። ሰንበሬ ስለዚህ ያለፈው ጊዜ በአሁኑ ላይ እንዴት እንደሚኖር የሚያሳይ ብቻም ሳይሆን ምክንያታዊው አእምሮ ከስሜታዊው ልብ ጋር በሚያደርገው ዘላለማዊ የሆነ ጦርነት ውስጥ አእምሮ ምን ያህል ጊዜ እንደሚሸነፍ የሚያሳይ አሳዛኝ የሆነ ምስጢር ነው። ምዕራፍ 2 የጉራ ከንቱነት፣ የትዕቢት ፍልስፍናና የኩራት ውድቀት። በሰንበሬ ግጥም ውስጥ ማዕከላዊውን የድራማ ግጭት የሚፈጥረው ጉራ የሚለው ጽንሰ ሐሳብ ነው። ጉራ ከቀላል ትምክህት ወይም መፎከር በላይ የሆነ የግለሰቡን ማንነት ከእውነታው በተጋነነ መልኩ የማቅረብ ድርጊት ነው። ይህ የስነ ልቦና መከላከያ፣ የፍልስፍና ስህተት እና በመጨረሻም የገጸ ባህሪው አሳዛኝ የሆነ ውድቀት ይሆናል። ይህንን ጽንሰ ሐሳብ ለመረዳት ወደ ጥንታዊ ግሪክ የፍልስፍናና የድራማ ዓለም መጓዝ የግድ ይለናል። በግሪክ አሳዛኝ ድራማዎች ውስጥ ሁብሪስ ወይም ትዕቢት የሚባል ጽንሰ ሐሳብ አለ። ሁብሪስ ማለት አንድ ሰው ከሰውነት አቅሙ በላይ እንደሆነ ሲያስብ፣ ከአማልክት ጋር እኩል ነኝ ብሎ ሲፎክር፣ ወይም የዕጣ ፋንታን ሕግጋት መጣስ እችላለሁ ብሎ ሲያምን የሚፈጽመው የትዕቢት ኃጢአት ነው። የዚህ ሁብሪስ ውጤት ሁልጊዜም ኔሜሲስ ነው ወይም ቅጣትና ውድቀት ነው። የሰንበሬ ገጣሚ የዚህ ክላሲካል የሁብሪስ ሰለባ ነው። ሰው መውደድ እርሜ ነው እና አልደግምም ቃሌ ነው እያለ ሲፎክር ሲያቅራራ፣ እሱ የፍቅርን ኃይል፣ የሰው ልጅ መሰረታዊ ተፈጥሮና የዕጣ ፋንታን አይቀሬነት እየተገዳደረ ነበር።
እሱ በምክንያታዊ ውሳኔ የስሜቱን ዓለም ሙሉ ለሙሉ መቆጣጠር እንደሚችል አምኗል። ይህ ከአማልክት በዚህ አውድ ከፍቅር ኃይል ጋር እኩል ለመሆን መሞከር ነው። አርስቶትል ስነ ምግባር ወይም ኢቲክስ ፍልስፍናም እዚህ ላይ ጠቃሚ ሆኖ አግኝቼዋለሁ። እዚህ ላይ አርስቶትል እንደሚለን በጎነት ወይም ቨርቹ የሚለው በሁለት ጽንፎች ኤክስትሪምስ መካከል ባለው ሚዛናዊ ጎልደን ሚን ውስጥ ይገኛል ይላል። ለምሳሌ ድፍረት የሚገኘው በፍርሃትና በጭፍን ጀግንነት መካከል ነው። የገጣሚው ጉራ አንዱ ጽንፍ ነው። እሱ በፍቅር ከመጎዳት አንዱ ጽንፍ ለመዳን ፍቅርን ሙሉ ለሙሉ መካድ ሌላኛው ጽንፍን መርጧል። ሚዛናዊ መንገድ ምናልባትም ያለፈውን ጉዳት ወደ ትምህርትነት ወስዶ ነገር ግን ለወደፊት ፍቅር ልብን ክፍት ማድረግ ሊሆን ይችል ነበር። እሱ ግን ይህንን ሚዛን በመሳቱ ለውድቀት ራሱን አዘጋጅቷል። የጉራ ከንቱነት ይበልጥ የሚገለጠው ገጣሚው ራሱ ይህንን እውነታ ሲረዳው ነው። የቅብጥ ሐሳብ ጤዛ ነው ሲነጋ ረጋፊ የሚለው ስንኝ የዚህን የራስ ንቃተ ህሊና ማለትም ሰልፍ አዌርነስ መጀመሪያ ያሳያል። ቅብጥ ሐሳብ የሚለው የትዕቢትና የጉራ ሐሳቦችን ያመለክታል። እነዚህ ሐሳቦች ልክ እንደ ጤዛ በሌሊት ጨለማ፣ በስሜት አልባነት፣ በብቸኝነት ጊዜ ቆንጆና ጠንካራ መስለው ይታያሉ። ነገር ግን የንጋት ፀሐይ የአዲሱ ፍቅር እውነታ ሲመጣ ያለምንም ዱካ ይጠፋሉ። ይህ የጉራን ጊዜያዊና መሰረት አልባ ተፈጥሮን ያሳየናል። እውነተኛ ጥንካሬ በውስጣዊ ማንነት ላይ የተመሰረተ እንጂ በውጫዊ ፉከራ ላይ አይደለም። ወትሮም በአፍ ቃል ይፈጥናል ቀድሞ ተሸናፊ የሚለው ሐሳብ ደግሞ ይህንን የበለጠ ያጠናክረዋል። ቃላትና ዛቻ ምን ያደርጋል? ዛቻ ተግባርን መተካት አይችሉም። እውነተኛው ጦርነት የሚካሄደው በቃላት ሳይሆን በልብ ውስጥ ነው። በዚያ ጦርነት ውስጥ የጉራ ጦር ሁሌም ቢሆን ተሸናፊ ነው። ይህንን ሐሳብ ከስቶይክ ፍልስፍና አንጻር መመልከት እንችላለን። እንደ ሴኔካ እና ማርከስ ኦሬሊየስ ያሉ ስቶይክ ፈላስፋዎች እውነተኛ ደስታን እና ሰላም የሚገኘው ልንቆጣጠራቸው በማንችላቸው ውጫዊ ነገሮች እንደ ሌላ ሰው ፍቅር አይነት ላይ ሳይሆን ልንቆጣጠረው በምንችለው የኛ ውስጣዊ ምላሾቻችን ላይ በማተኮር ነው ብለው ያስተምራሉ። የገጣሚው ስህተት የፍቅርን መምጣትና አለመምጣት ለመቆጣጠር መሞከሩ ነው። የገጣሚው ሳይሆን የገጸ ባህሪ የተደራሲው ማለት የገጸ ባህሪው ስህተት ፍቅርን መምጣትና አለመምጣቱን ለመቆጣጠር መሞከሩ ነው። ይህ ከቁጥጥሩ ውጪ ነው። በዚህ ምክንያት አዲሱ ፍቅር ሲመጣ ውስጣዊ ሰላሙ ተናጋ፣ ኩራቱ ወደቀ። እናም በሁኔታው ላይ ምንም አይነት ቁጥጥር እንደሌለው ተገነዘበ። ወድቆ ጨነቀኝ ኩራቴ የሚለው ስንኝ የዚህን ውድቀት የስነ ልቦና ክብደትን ያሳያል። ኩራቱ ከዚህ በፊት የጥንካሬው ምንጭ የነበረው አሁን የጭንቀቱና የውርደቱ ምንጭ ሆኗል። የወደቀው ኩራት ልክ እንደተሰበረ መስታወት የተዛባውንና የተሰበረውን ማንነቱን ያሳየዋል። ስለዚህ ጉራ በሰንበሬ ውስጥ የግለሰቡን ከእውነታው የመራቅ ሙከራ ከሰው ልጅ ተፈጥሮ ጋር የሚያደርገውን ከንቱ የሆነ ጦርነትና ትዕቢት አይቀሬ ውጤት የሆነውን ውድቀትን ይወክላል። ግጥሙ ትዕቢት ወደ ጥፋት የምትመራ እና እውነተኛ ጥንካሬ የሚገኘው ራስን በማወቅና ራስን ድክመትን በመቀበል እንጂ በውሸት ፉከራ እንዳልሆነ በጥበብ ያስተምረናል።
የወኔ ክህደት ምዕራፍ 3 ነው። በማንነት ውስጥ የተከሰተ የእርስ በርስ ጦርነት ነው። በሰንበሬ ድራማዊ ጥልቀት በከፍተኛ ደረጃ የሚገለጸው ገጣሚው ከውጫዊው ዓለም ጋር የሚያደርገው ግጭትን ትቶ በራሱ ማንነት ውስጥ የሚካሄደውን የእርስ በርስ ጦርነት መተረክ ሲጀምር ነው። ያን ጉራ ሁላ ትታ ነፍሴ፣ ወኔ ከዳኝ ወንድነቴ፣ ወድቆ ጨነቀኝ ኩራቴ የሚሉት ስንኞች የግጥሙ የስነ ልቦና እምብርት ናቸው። እዚህ ላይ ያለው ግጭት በተናጋሪውና በአዲሷ ፍቅረኛ መካከል አይደለም። ግጭቱ በራሱ በተናጋሪው ማንነት ክፍሎች መካከል ነው። ይህ በማንነት ውስጥ የተከሰተ መፈንቅለ ስሜት ነው። አን ኢሞሽናል ኩዴታ ነው። ነፍሱ፣ ወኔው፣ ወንድነቱ፣ ማንነቱ የሚገልጹት እነዚህ መሰረታዊ ኃይሎች በአንድ ላይ ሆነው በምክንያታዊውና በፎካሪው እኔ ላይ አምፀውበታል። ይህንን ውስጣዊ ክፍፍል ለመረዳት የፕሌቶን የነፍስ ክፍሎች ዘ ቲዎሪ ኦፍ ሶል ጽንሰ ሐሳብ መመልከት አለብን። በሪፐብሊክ መጽሐፍ ውስጥ ፕሌቶ ነፍስን በሶስት ይከፋፍላታል። ምክንያታዊ ክፍል ራሽናል ፓርት፣ መንፈሳዊ ክፍል የስፕሪት ፓርት እና ፍላጎታዊ ክፍል ብሎ በሶስት ይከፋፍለዋል። ጤናማ ነፍስ ማለት ምክንያታዊው ክፍል ሰረገላ ነጂው፣ ሌሎቹን ሁሉ ፈረሶች መንፈስንና ፍላጎትን ተቆጣጥሮ ሲመራ ነው። በሰንበሬ ውስጥ የምናየው የዚህ ስርዓት ሙሉ በሙሉ መፈራረስን። ፍላጎታዊው ክፍል ገላ፣ ምክንያታዊውን ክፍል ጉራውን ከስልጣን አውርዶ ሽቶታል፣ ፈጥፍቶታል። ወኔ ከዳኝ የሚለው ሐሳብ ፕሌቶ ስፕሪትድ ፓርት ብሎ የጠራው የክብር የድፍረትና የወኔ ምንጭ የሆነው ክፍል እንኳን ከምክንያታዊው እኔ ጎን መቆምን ትቶ ለፍላጎት እጁን እንደሰጠ ያሳያል። ይህ ክህደት ከውጪ ከሚመጣ ጥቃት የበለጠ አውዳሚ ነው። ጠላት ከውስጥ ሲሆን ማምለጫ የለም። ይህንን ውስጣዊ የሆነ ጦርነት በፍሮይድ የሥነ ልቦና መዋቅር ንድፈ ሐሳብ መተንተን እንችላለን፣ ይገባልም። ፍሮይድ በማንነት ወይም ማንነትን በሶስት ይከፍለዋል። ኢድ፣ ኢጎ እና ሱፐር ኢጎ። የገጣሚው ጉራና አልደግምም የሚለው ቃል የሱፐር ኢጎ የሞራልና የሕግ አውጪው ክፍል መገለጫው ነው። እሱ ያለፈውን ጉዳት መሰረት አድርጎ ለራሱ ሕግ አውጥቷል። ኢድ ደግሞ አዲስ ገላ ባየ ጊዜ የተነሳሳው ጥሬ ስሜታዊና ደስታን ፈላጊ የማንነት ክፍል ነው። ኢጎ በእነዚህ ሁለቱ መካከል ሆኖ እውነታውን ለማመዛዘን የሚሞክረው ክፍል ሙሉ ለሙሉ ተሸንፏል። የወኔ ከዳኝ ወንድነቴ ሰቆቃ የኢጎ ሙሉ በሙሉ መሸምደዱን ያሳያል። ወንድነት እዚህ ላይ ከባዮሎጂካዊ ጾታ በላይ የቁጥጥር የጥንካሬና የስልጣን ተምሳሌት ሆኖ ነው የመጣው። ይህ ወንድነት ሲከዳው እሱ በማንነቱ ላይ ያለውን ቁጥጥር ሙሉ በሙሉ እንዳጣ ይሰማዋል። እሱ ራሱ ማንነት ጌታ ሳይሆን እሱ የራሱ የማንነት ጌታ ሳይሆን የስሜቱ ባሪያ ሆኗል። ይህ የስልጣን ሽግግር በፈረንሳዩ ፈላስፋ ሚሼል ፋኮ የስልጣን ጽንሰ ሐሳብም ልናየው እንችላለን። ፋኮ እንደሚለው ስልጣን በአንድ ቦታ ላይ ተከማችቶ የሚገኝ ነገር ሳይሆን በግንኙነቶች ውስጥ የሚንቀሳቀስና የሚለዋወጥ ኃይል ነው ይላል። በገጣሚው ማንነት ውስጥ ስልጣን ከምክንያታዊ ጉራ ወይም ስሜታዊ ገላ ተሸጋግሮ ይህ ሽግግር ማንነቱን እንደገና እንዲተረጉም አስገድዶታል። ከዚህ በኋላ እሱ ራሱ ጠንካራና በፍቅር የማልሸነፍ ብሎ መግለጽ አይችልም።
አዲሱ ማንነቱ በፍቅር የተሸነፈ፣ ቃሉን ያጠፈ፣ ኩራቱ የወደቀበት ሰው ነው። ይህንን አዲስ አሳፋሪ ማንነት መቀበል ወድቆ ጨነቀኝ ኩራቴ የሚለውን ጥልቅ የስነ ልቦና ጭንቀት ይፈጥርበታል። ስለዚህ የወኔ ክህደት ክፍል ግጥሙን ከቀላል የፍቅር ታሪክ ወደ ጥልቅ የማንነት ድራማ ያሸጋግረዋል። እሱ የሰው ልጅ ውስጣዊ ማንነት አንድ ወጥና ጽኑ አለት ሳይሆን የተለያዩ ኃይሎች የሚዋጉበት፣ የሚታኮሱበት የጦር ሜዳ መሆኑን ያሳያል። በዚህ ጦር ሜዳ ላይ ድሉ ሁል ጊዜ ለምክንያታዊነትና ለሞራል ሕግጋት ሳይሆን ብዙ ጊዜ ለጥንታዊውና ለማይገራው የስሜት ኃይል መሆኑን ሰንበሬ በሚያምር በሚያሳዝን ቅኔ ውስጥ ይነግረናል። ምዕራፍ 4 የባዶነት ምሳሌዎች፣ በባህላዊ ቅኔ የቀረበ በማስመሰል ትችት። ቴዲ አፍሮ የጉራን ፍልስፍናዊ ስነ ልቦናዊ ውድቀት ካሳየን በኋላ ይህንን ትችት ወደ ላቀ ደረጃ በማድረስ በኢትዮጵያዊ ባህላዊ ምሳሌዎችና አባባሎች ውስጥ አሽጎ ያቀርብልናል። ይህ ክፍል ግጥሙን ከግለሰብ ሰቆቃ አውጥቶ ሰፋ ያለ ማኅበራዊና ባህላዊን አንድምታ እንዲኖረው ያደርገዋል። ገጣሚው የሚጠቀመው ምሳሌዎች በሙሉ አንድ የጋራ ጭብጥ አላቸው። የውጫዊ ገጽታና የውስጣዊ እውነታ አለመጣጣም፣ የማስመሰልና የባዶነት ጭብጥ፣ ስልቻ ቀልቀሎ ቀልቀሎ ስልቻ፣ ቦታ ቢለዋወጥ ወጥ ላያጥም ጉልቻ፣ ጉራ ብቻ የሚሉ ስንኞች የዚህ ዋና ማሳያዎች ናቸው። ስልቻና ቀልቀሎ በቅርጽ ቢመሳሰሉም ተግባራቸው የተለያየ ነው። አንዱ እህል ሲያከማች ሌላው ባዶ ነው። ቦታቸውን ብትለዋውጥ ባዶ ሙሉ ሊሆን አይችልም። ጉልቻም ከእሳት በታች የተቀመጠ ድንጋይ ነው። ነገር ግን ወጥን የሚያጣፍጠው በውስጡ ያለው ነገር ነው እንጂ የጉልቻው አቀማመጥ አይደለም። እነዚህ ምሳሌዎች በቀጥታ የገጣሚውን ጉራን ይገልጻሉ። እሱ ጠንካራ ነኝ የሚለውን ውጫዊ ቅርጽ ለመያዝ ሞክሯል። ነገር ግን ውስጡ ለፍቅር ያለው ፍላጎትና ድክመት እንዳለ ያሳየናል። የቦታ ለውጥ ማለትም ከፍቅር መራቅ የቦታ ለውጥ ማለት ነው። በዚህ ግጥም ውስጥ ውስጣዊ ተፈጥሮውን አልለወጠው። ይህ የህልውናዊ ፈላስፋ የሆነው ዣን ፖል ሳርተር ህልውና ከምንነት ይቀድማል፣ ኤግዚስተንስ ፕሪሲድስ ኢሴንስ ከሚለው ሐሳብ ጋር ይገናኛል። የሰው ልጅ በተፈጥሮ የተሰጠው ቋሚ ምንነት የለውም። ህልውናውን የሚፈጥረው በምርጫዎቹ በድርጊቶቹ ነው። ነገር ግን የገጣሚው ችግር እውነተኛውን ህልውናውን ለፍቅር ያለውን ፍላጎት ክዶ የውሸት ማንነት ማለትም ጉራን ለመፍጠር መሞከሩ። እውነታው ግን ወጥ ላያጥም ጉልቻ ላያጣፍጥ ነው አይደል እንደሚባለው ውጫዊ አቋሙ ውስጣዊ ባዶነቱን ሊለውጠው አልቻለም። ቀጣዩ ምሳሌ ይህንን ትችት ወደ ላቀ የውበትና የባዶነት ደረጃ ያደርሷል። ወርቅ የዘጋ ሳጥን ቁልፍ የሌለው መፍቻ ይለናል። ይህ እጅግ ኃይለኛ ምስል ነው። ሳጥኑ በወርቅ ተዘግቷል። ውጫዊ ገጽታው እጅግ ውድና ማራኪ ነው። ነገር ግን መክፈቻ ቁልፍ ከሌለው በውስጡ ያለው ሀብት ካለ ማለት ነው ምንም ጥቅም የለው። ሳጥኑ ራሱ እስር ቤት ይሆናል። የገጣሚው ጉራ ልክ እንደዚህ የወርቅ ሳጥን ነው። በውጪ ሲታይ በኩራትና በክብር ያጌጠ ይመስላል። ነገር ግን ይህ ኩራት የልቡን በር የዘጋ፣ ለእውነተኛ ስሜትና ግንኙነት መክፈቻ የሌለው እስር ቤት ሆኖበታል።
እሱ በገዛ እጁ በፈጠረው የኩራት ወህኒ ውስጥ ታስሯል። ይህ ምስል በዘመናዊ ማህበረሰብ ውስጥ የሚታየውን የውጫዊ ስኬትና የውስጣዊ ባዶነት ችግርን ይተቻል። ሰዎች በሀብት በዝናና በስልጣን በወርቅ በታሸገ ሳጥን ራሳቸውን ሊያጌጡ ይችላሉ። ነገር ግን እውነተኛ የደስታና የፍቅር ቁልፍ ከሌላቸው ሕይወታቸው ትርጉም አልባና ባዶ ይሆናል። ይህ የጀርመኑ ፈላስፋ ኤሪክ ፍሮም ቱ ሃቭ ኦር ቱ ቢ መኖር ወይንስ መያዝ በሚለው መጽሐፍ ውስጥ ካቀረበው ሐሳብ ጋር ተመሳሳይነት አለው። ፍሮም እንደሚለው በመያዝ ሃቪንግ ሞድ ላይ የተመሰረተ ሕይወት ንብረት፣ ስልጣን፣ ገጽታ ወደ ባዶነት ሲመራ፣ በመኖር ቢንግ ሞድ ላይ የተመሰረተ ሕይወት ፍቅር፣ ፈጠራ፣ እውነት፣ ግንኙነት ወደ ደስታ ይመራል። የገጣሚው ጉራ በመያዝ ላይ የተመሰረተ ነበር። የጠንካራነት ገጽታ ለመያዝ መሞከር። አዲሱ ፍቅር ግን ወደ መኖር እየጠራው ነው። በፍቅር ስሜት ውስጥ ለመኖር ምን ያደርጋል? ወድቀው አለሁ ማለት ብቻ የሚለው የመጨረሻው ጥያቄ የዚህን ሁሉ ባዶነት ያረጋግጣል። በውስጡ ስትወድቅና ስትሰበር አለው ወይም ጠንካራ ነኝ ማለት ባዶ ቃላት ነው። እሱ የማስመሰል ከንቱነት ነው። ሙሉ ለሙሉ የተረዳበት የመገለጥ ቅጽበት ነው። ስለዚህ ቴዲ አፍሮ እነዚህን ባህላዊ ምሳሌዎች በመጠቀም የጉራን ትችት ከግለሰቡ ስነ ልቦናዊ ድክመት አውጥቶ የሁለንተናዊው የሰው ልጅ የማስመሰልና የባዶነት ችግር መገለጫ ያደርገዋል። እነዚህ ምሳሌዎች ግጥሙ በኢትዮጵያዊ ባህል ውስጥ ጥልቅ ስር እንዲኖረው ሲያደርጉ፣ በሌላ በኩል ደግሞ ለማንኛውም ማህበረሰብና ዘመን የሚሰራ የህልውና እውነትን ያስተላልፋሉ። ምዕራፍ 5 የሽንፈትን መቀበልና የማይቀረው የፍቅር አዙሪት። በሰንበሬ ግጥም የሚጠናቀቀው በድል ጩኸት ሳይሆን በጸጥተኛ የሽንፈት መቀበልና ዕጣ ፋንታን አሜን ብሎ በመቀበል ነው። ግጥሙ እንደ አብዛኞቹ የፍቅር ታሪኮች ግልጽ የሆነ መፍትሄ ወይም ደስተኛ የሆነ ፍጻሜን አይሰጠንም። ይልቁንም ገጣሚው ወደ ጀመረበት ነጥብ ይመለስና ወደማይጠፋው ሰንበሬ ይመለሳል። ይህ አወቃቀር በራሱ ፍልስፍናዊ አንድምታ አለው። የፍልስፍና የሕይወት ጉዞ ቀጥተኛ መስመር ሳይሆን አዙሪት ወይም ሳይክል መሆኑን ያሳያል። ገጣሚው ከዚህ አዙሪት ለማምለጥ ጉራ ሞክሮ ነበር፣ ነገር ግን አልቻለም። አሁን ሽንፈቱን ተቀብሎ እንደገና ወደዚያው የፍቅር የሕመምና የዳግም የጠባሳ አዙሪት ውስጥ እየገባ ነው። ልቤ ዛሬም ወደ ልትሆን መተረቻ የሚለው ስንኝ የዚህን ዕጣ ፋንታ መቀበል ቁልጭ አድርጎ ያሳያል። እሱ ልቡ እንደገና እንደሚወድና በዚህም ምክንያት በሰዎች ዘንድ መሳለቂያ ወይም መተረቻ እንደሚሆን አስቀድሞም ያውቃል። ያ ሁሉ ፍከራ ወዴት ሄደ እየተባለ እንደሚሾፍበት ይረዳል። ነገር ግን ይህንን ዕውቀት ይዞ እንኳን ቢሆን ልቡን መከልከል አልቻለም። ይህ የሰው ልጅነት ሁኔታ ሂውማን ኮንዲሽን አሳዛኝ የሆነ ገጽታው ነው። ብዙ ጊዜ ወደ ሕመም እንደሚመራን እያወቅንም እንኳን ቢሆን ልባችንን ከመከተል ውጪ ሌላ አማራጭ እናጣለን።
ይህ የፍቅርን ኢ ምክንያታዊነት ኢራሽናሊቲ ያሳየናል፣ ኃይሉንም ያሳያል። ጀርመናዊው ታላቅ ፈላስፋ አርተር ሾፐንሃወር ፍቅርን የሚገልጸው የዝርፊያው ፈቃድ ግለሰቡን የሚቆጣጠርበት ኃይል እንደሆነ ነው። እንደ ሾፐንሃወርና እኛ የምንወደው ለራሳችን እንደ ሾፐንሃወር እምነት ከሆነ እኛ የምንወደው ለራሳችን ደስታ ሳይሆን የሰው ዝርያን ለማስቀጠል በሚገፋፋን ጥልቅና ንዑስ የሆነ ንቃተ ህሊና ኃይል ነው ይላል። ይህ ኃይል ከግለሰቡ ምክንያታዊነትና የግል ጥቅም በላይ ነው። የገጣሚው ሁኔታ የዚህ ፍልስፍና ነጸብራቅ ነው። እሱ በግል ደረጃ ደግሞ መውደድ እንደማይጠቅመውና ወደ ህመም እንደሚመራው በምክንያታዊነት ያውቃል። ነገር ግን ከሱ ላይ ወይም በላይ የሆነው የፍቅር ኃይል ዝርያው ፍቃድ ይህንን ምክንያታዊነት ደምስሶታል። የግጥሙ መደጋገም በተለይ ካካሌ ሳይጠፋ ሰንበሬ ካካሌ የሚለው ሐረግ በመጀመሪያና በመጨረሻ መሰማቱ ይህንኑ የአዙሪት ሐሳብ ያጠናክረዋል። ሉፕ ነው። የመጀመሪያው ሰንበሬ ያለፈ ፍቅር ጠባሳ ነበር። አሁን በአዲሱ ፍቅር ውስጥ ሲገባ ወደፊት ለሚመጣው አዲስ ሰንበሬ ራሴን እያዘጋጀው ነው። አዎ፣ እያንዳንዱ ፍቅር የራሱ ጠባሳን ይቷል። የሰው አካልና ነፍስ የእነዚህ ጠባሳዎች ስብስብ፣ የፍቅር ጦርነቶች ታሪካዊ መዝገብ ይሆናል። ይህንን ሐሳብ ፍሬዴሪክ ኒቼ የዘላለም መደጋገም ጽንሰ ሐሳብ ጋር አብሮ ይሄዳል። ኒቼ እንዲህ የሚል የህልውና ጥያቄን ይጠይቃል። ሕይወትህን እንዳለ በሁሉም ደስታውና ህመሙ ስፍር ቁጥር ለሌለው ጊዜ ደጋግመ እንድትኖረው ቢፈረድብህ ምን ይሰማሃል? እስቲ እናንተን ልጠይቃችሁ። አሁን ያላችሁን ሕይወት እንዳለ የኖራችሁትን ጭምር በሁሉም ደስታውና በሙሉ ህመሙ ጭምር ስፍር ቁጥር ለሌለው ጊዜ ደጋግማችሁ ዘላለም እንድትኖሩ ቢፈረድባችሁ ምን ይሰማችኋል? ኒቼ ለዚህ ምን ይሰማችኋል ጥያቄ መልስ ሲሰጥ ኡቨርሜሽን ወይም የበላይ ሰው ወይም ሱፐርማን ይህንን እጣፋንታ አሞርፋቲን እጣፋንታ መውደድ በሚባል መንፈስ ይቀበለዋል ይላል። ታላቁ ሰው አክሰፕት ያደርጋል። ሕይወትን በክፉም በደጉም ሙሉ ለሙሉ ያቅፋል። የሰንበሬ ገጣሚ ምንም እንኳ በሐዘንና በጭንቀት ውስጥ ቢሆንም በተግባር ይህንን የኒቼን ፍልስፍና እየኖረው ነው። እሱ ወደ ህመም እንደሚመራው እያወቀ ይህንን አዲስ ፍቅር ለመኖር መርጧል። እሱ የሕይወትን አዙሪት ለማቆም ከመሞከር ይልቅ በውስጡ ለመኖር ተስማምቷል። የመጨረሻው ዝማሬ ስለዚህ የቅሬታ ብቻ ሳይሆን ዕጣ ፋንታን የመቀበል መዝሙር ነው። እሱ ማንነቱን ተቀብሏል። እሱ ጠባሳ ያለውና ሁልጊዜም ለፍቅር ጥሪ እጁን የሚሰጥ ሰው ነው። ይህንን በመቀበል ምንም እንኳ ኩራቱ ቢሰበርም አንድ አይነት እውነተኛነትና ነፃነትን ያገኛል። ከጉራ እስር ቤት ወጥቶ በእውነተኛው ምንም እንኳ በሚያመው የሰው ልጅ ሕልውና ውስጥ ለመኖር ተስማምቷል። ስለዚህ ሰንበሬ የሚያጠናቅቀው ፍቅር ሁል ጊዜም እንደሚያሸንፍ በማወጅ ነው። ይህ ድል ግን የሆሊውድ አይነት ጣፋጭ ድል አይደለም። እሱ ህመምን፣ ውርደትንና የወደፊት ጠባሳን አብሮ ይዞ የሚመጣ ውስብስብና አሳዛኝ የሆነ ድል ነው። የግጥሙ ታላቅነትም ያለው እዚሁ ላይ ነው። የፍቅርን ውበትና ጭካኔ፣ ደስታውንና ሐዘኑን ሳይከፋፈልና ሳያሳንስ በሙሉ ውስብስብነቱ ማቅረቡ ላይ ነው።
በ5 ምዕራፎች ያደራጀሁት ይህንን ሰንበሬ የሚለውን የቴዲ አፍሮን ዘፈን ዳሰሳይን እንደዚህ አቅርቤ ጨርሻለሁ። መጨረሻ ላይ ግን ግጥሙን እዚህ ላይ ልድገምላችሁ። ካካሌ ሳይጠፋ ሰንበሬ ካካሌ፣ አምና ፍቅር ጎርቶኝ በአካል ከልቤ ላይ ሳይጠፋ ሰንበሬ፣ ደግሞ ሌላ አገኘኝ አዲስ ገላ ለብሶ እዩትና ዛሬ። ሰው መውደድ እርሜ ነው እያልኩኝ ፎክሬ ያንን ጉራ ሁሉ ገላ ናደው ዛሬ። ካካሌ ሳይጠፋ ሰንበሬ ካካሌ፣ አምና ፍቅር ጎርቶኝ ካካል ከልቤ ላይ ሳይጠፋ ሰንበሬ፣ ካካሌ ሳይጠፋ ሰንበሬ ካካሌ፣ ደግሞ ሌላ አገኘኝ አዲስ ገላ ለብሶ እዩትና ዛሬ። አልደግምም ቃሌ ነው እያልኩኝ ፎክሬ ያንን ጉራ ሁሉ ቀና ራደው ዛሬ። ያንን ጉራ ሁላ ያንን ጉራ ሁላ ትታ ነፍሴ፣ ወኔ ከዳኝ ወንድነቴ ወድቆ ጨነቀኝ ኩራቴ። የቅብጥ ሐሳብ ጤዛ ነው ሲነጋ ረጋፊ፣ ወትሮም ባፍ ቃል ይፈጥናል ቀድሞ ተሸናፊ። ላያድን ቃል ብቻ ምን ያደርጋል ዛቻ፣ ጉራ ብቻ። ያንን ጉራ ሁላ ያንን ጉራ ሁላ ትታ ነፍሴ፣ ወኔ ከዳኝ ወንድነቴ ወድቆ ጨነቀኝ ኩራቴ። ስማ 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 ስማ፣ ስልቻ ቀልቀሎ ቀልቀሎ ስልቻ፣ ቦታ ቢለዋወጥ ወጥ ላያጥም ጉልቻ። ልቤ ዛሬም ወደ ልትሆን መተረቻ፣ ታዲያ ምን አመጣው ያንን ሁሉ ዛቻ። ካካሌ ሳይጠፋ ሰንበሬ ካካሌ፣ ታላቅና ታናሽ ምላስና ሰንበር ያስገምታል ሥጋ ሞቶ ለሚቀበር። ወርቅ የዘጋ ሳጥን ቁልፍ የሌለው መፍቻ፣ ምን ያደርጋል ወድቀው አለሁ ማለት ብቻ። ካካሌ ሳይጠፋ ሰንበሬ ካካሌ፣ ካካሌ ሳይጠፋ ሰንበሬ። ይህንን ዳሰሳ ያደረግኩላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።